መንግስት እየጨመረ የመጣውን የሳይበር ስጋት ለመከላከል ብሔራዊ ስትራቴጂ የማዘጋጀትና የዲጂታል መረጃ ደህንነትን የሚያስከብሩ ህጎችን የማውጣት ስራ እየሰራ መሆኑን ገልጿል። ከዚህ ጎን ለጎን ብቁ የሰው ኃይል ማፍራት ሌላው ወሳኝ ጉዳይ መሆኑን የገለጸው የኢንፎርሜሽን መረብ ደህንነት አስተዳደር ይህንኑ ሀገራዊ ግብ ለማሳካት የሳይበር ታለንት ሰመር ካምፕ ቻሌንጅ ፕሮግራም እያካሄደ መሆኑን የገለጸው በኢትዮጵያ ከሚገኙ የፋይናንስ ተቋማት መካከል በቀዳሚነት የሚጠቀሰው የኢትዮጵያ ንግድ ባንክም የ48 ሚሊዮን ደንበኞቹን ገንዘብና መረጃ ከሳይበር አደጋዎች ለመጠበቅ እየሰራ መሆኑን የገለጸው በዚሁ በተገባደደው ሳምንት ነበር። ሪፖርተራችን ሰላማዊት ጌታሰው የኢንፎርሜሽን መረብ ደህንነት አስተዳደርና የኢትዮጵያ ንግድ ባንክ እየተስተዋሉ የሚገኙትን የሳይበር ስጋቶችን ለመከላከል እየሰሩ ያሉትን ስራ የትኩረት ጉዳያችን በማድረግ በተከታዩ ዘገባዋ ታስቃኘናለች። በአሁኑ ወቅት አብዛኛው የዕለት ተዕለት እንቅስቃሴዎች በዲጂታል አማራጮች ማከናወን የተለመደ ሆኗል። ይህ በኢትዮጵያም ሆነ በዓለም አቀፍ ደረጃ በከፍተኛ ሁኔታ እየጨመረ የመጣውን የዲጂታል እንቅስቃሴን ተከትሎ የሳይበር ደህንነት ስጋቶች ከጊዜ ወደ ጊዜ እያየሉ መጥተዋል። በተለይም የዲጂታል ክፍያ ስርዓቶችና የገንዘብ ዝውውሮች ላይ ትኩረት ያደረጉ የሳይበር ስጋቶች ከመበራከታቸው በተጨማሪ እየተወሳሰቡ መጥተዋል። በቅርቡ ዓለም አቀፉ የፖሊስ ድርጅት ኢንተርፖል ባወጣው የሳይበር ስጋት ምዘና ሪፖርት በአፍሪካ የዲጂታል የትራንስፎርሜሽን ጉዞ እየተፋጠነ መምጣቱን ተከትሎ ይህ የሳይበር ደህንነት ጉዳይ የአህጉሪቱ ስጋት መሆኑን ነው የተጠቀሰው። ከጊዜ ወደ ጊዜ እየተወሳሰበ ከመጣው የሳይበር ስጋት ጋር እየተጋፈጠችው የምትገኘው አፍሪካ በሳይበር ወንጀል ምክንያት የሚደርሰው ቀጥተኛ ኢኮኖሚ ጉዳት በየዓመቱ 5 ቢሊዮን የአሜሪካን ዶላር እያጣች መሆኗን ነው ያነሳው። በአፍሪካ በሳይበር ጥቃት ተጋላጭነት በኢንተርፖል ምዘና 5ኛ ደረጃ ላይ የተቀመጠችው ኢትዮጵያ ደግሞ ይህን አደገኛ ተጋላጭነት ለመቀነስና አጠቃላይ የዲጂታል ስርዓቷን አስተማማኝ ለማድረግ ባሳለፍነው ሰኔ 2 2018 ዓ.ም የቁልፍ መሰረተ ልማቶች የሳይበር ደህንነት አዋጅን አጽድቃለች። አዋጁ በተለይ የፋይናንስና ኢንሹራንስ ዘርፎች፣ የሞባይል ባንክ ክፍያና የኤሌክትሮኒክስ ግዢ ስርዓቶች ትኩረት ሰጥተው የሳይበር ስጋትን ለማስወገድ እንዲሰሩ የሚያስገድድ ነው። ታዲያ በኢትዮጵያ ከሚገኙ የፋይናንስ ተቋማት መካከል በቀዳሚነት የሚጠቀሰው የኢትዮጵያ ንግድ ባንክ የ48 ሚሊዮን ደንበኞቹን ገንዘብና መረጃ ከሳይበር አደጋዎች ለመጠበቅ እየሰራ መሆኑን የገለጸው ባንኩ በተገባደደው ሳምንት አደጋዎችን አስቀድሞ ለመከላከልና ግንዛቤ ለመፍጠር የሚያስችል የሶስተኛ ዙር የሳይበር ደህንነት ወር ንቅናቄን በመጪው ጥቅምት ወር እንደሚያካሂድም ነው በሰጠው መግለጫ የጠቀሰው። የባንኩ የኢንፎርሜሽን ሲስተም ሴኩሪቲ ምክትል ፕሬዝዳንት ስዩም ዳምጠው መግለጫውን በሰጡበት ወቅት የባንኩ የዲጂታል እንቅስቃሴና የሚገጥመውን ስጋት በተመለከተ ይህንን ነበር ያሉት። በአመቱ ውስጥ 3.5 ቢሊዮን የሚሆን ዲጂታል ግብይት በዲጂታል አማራጮቻችን አማካኝነት ተከናውኗል። ይህንን በደንብ ፐርስፔክቲቭን ለመረዳት ያክል 3.5 ቢሊዮን ትራንዛክሽን በባንኩ ዲጂታል አማራጮች ተካሂዷል ማለት ወደ 10 ሚሊዮን በአንድ ቀን ውስጥ ትራንዛክሽን አለ ማለት ነው። በአንድ ሰከንድ ውስጥ ደግሞ ወደ 150 የሚሆኑ ትራንዛክሽኖች በዲጂታል አማራጮቻችን አማካኝነት በተለይም ደግሞ በሞባይል ባንኪንግ አማካኝነት ይካሄዳል ማለት ነው። በዚህ 3.5 ቢሊዮን ዲጂታል ትራንዛክሽን ውስጥ የተላለፈው የገንዘብ መጠን ሲሰላ ደግሞ 22 ትሪሊየን ይደርሳል። ይሄ በአጠቃላይ አገሪቱ ውስጥ ከተንቀሳቀሰው በዲጂታል አማራጮች ውስጥ ከተንቀሳቀሰው በአጠቃላይ አገሪቱ ውስጥ ካለው 70% የሚሆነው በኢትዮጵያ ንግድ ባንክ የዲጂታል አማራጮች አማካኝነት የተንቀሳቀሰ የገንዘብ መጠን ነው ማለት ነው። በአጠቃላይ ባንኩ ውስጥ እንግዲህ 1900 የሚደርሱ ብራንቾች አሉ። ከነዚህ ብራንቾች ጋርና የዲጂታል ቻናሉ አማካኝነት የሚተላለፉ ትራንዛክሽኖችን ብናወዳድር 90% የሚሆነው ትራንዛክሽኖች ወይም ደግሞ የዲጂታል ግብይት በዲጂታል አማራጮች አማካኝነት የሚሄድ ነው ማለት ነው። ይህ ሰፊ የዲጂታል ግብይት ባንኩን በሳይበር ጥቃት አድራሾች ኢላማ ውስጥ ሊያስገባው እንደሚችል የጠቀሱት ስዩም ዳምጠው በዓለም አቀፍ ደረጃ በተለይም በሰው ሰራሽ አስተውሎት የታገዙ ጥቃቶችና የዲጂታል ማጭበርበሮች እየጨመሩ በመምጣታቸው ይህንኑ አደጋ ለመከላከል እየተሰራ እንደሆነም ተናግረዋል። አታከሮች ወይም ደግሞ አጭበርባሪዎች ሀብት ያለበትን ተቋም ያተኩራሉ ማለት ነው። ስለዚህ በዓለማችን ብሎም በሀገራችን ላይ ከሚገጥሙ ዋና ዋና ስጋቶች መካከል ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የታገዙ ጥቃቶች እና የዲጂታል ማጭበርበር ወይም ዲጂታል ፍራውድ፣ ሰው ሰራሽ አስተውሎት ኤጀንት የደህንነት ስጋት ወይም ኤአይ ኤጀንት ሴኩሪቲ ተጠቃሾች ናቸው። እነዚህ ስጋቶች በተለይም ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ወደ ዓለም አቀፉ የሳይበር መልክዓ ምድር ከመጣ ወዲህ በፍጥነት እየተለዋወጠ ነው። እነኚህን ስጋቶችን ለመከላከል የባንኩ የመረጃ ስርዓት ደህንነት በሰው ሰራሽ አስተውሎት የታገዘ አረጋግጠህ እመን መርህ ወይም ደግሞ ኤአይ ፓወርድ ዜሮ ትረስት ሴኩሪቲ ስትራቴጂ
በባንኩ በማስረጽ ላይ ይገኛል። መንግስት የፋይናንስ ተቋማት የቴክኖሎጂ መሰረተ ልማቶች ደህንነታቸው የተጠበቀ እንዲሆን ከማድረግ ጎን ለጎን የነገዋን ኢትዮጵያ የሳይበር ምህዳር የሚታደግ ብቁ የሰው ኃይል ማፍራት ደግሞ ሌላው ወሳኝ ጉዳይ አድርጎ እየሰራ መሆኑን ነው የገለጸው። የሳይበር ምህዳሩን የመጠበቅ ኃላፊነት የተጣለበት የኢንፎርሜሽን መረብ ደህንነት አስተዳደር ይህንኑ ሀገራዊ ግብ ለማሳካት የሳይበር ታለንት ሰመር ካምፕ ቻሌንጅ ፕሮግራምን በየዓመቱ ሲያካሂድ ቆይቷል። በዘንድሮው 5ኛ ዙር መርሃ ግብርም ከተለያዩ የሀገሪቱ አካባቢዎች የተውጣጡ ከ1200 በላይ ወጣቶች ስልጠናውን እየወሰዱ ይገኛሉ። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትግስት ሐሚድ የሳይበር ደህንነትን የሚከላከል የሰው ኃይል ማፍራት ኢትዮጵያ የጀመረችውን የዲጂታል ጉዞ የሚያግዝ መሆኑን የገለጹት በዚህ ረገድ የዘንድሮ 5ኛው ዙር የሳይበር ታለንት ሰመር ካምፕ ከቀደሙት 4 ዙሮች በብዙ መልኩ ልዩና ቅድም ሲገለጽ በነበረው በተለይ ከ2 ዩኒቨርሲቲዎች ወደ 6 ዩኒቨርሲቲዎችና የኢንፎርሜሽን መረብ ደህንነት አስተዳደርን ጨምሮ በ7 ካምፓሶች በኩል ደረጃ እየተሰጠ ይገኛል። ይህም በሀገራችን እየተደረገ ያለውን የዲጂታል ትራንስፎርሜሽን ጉዞ በላቀ ደረጃ የሚደግፍ መሆኑን እናምናለን። እየተደረጉ ያሉ የታለንት ማዕከል ልማት ፕሮግራሞቻችን የሀገራችንን የወደፊት ተስፋ በሁሉም የሀገራችን ክልሎች ተደራሽ እንድናደርግ ትልቅ ዕድል ከፍቶልናል። በካምፑ ከሳይበር ደህንነትና ቴክኖሎጂ ስልጠናዎች ጎን ለጎን የሰልጣኞችን አጠቃላይ ጤንነትና ስነ ልቦናዊ ጥንካሬ የሚያጎለብቱ ስልጠናዎች የሚሰጣቸው በመሆኑ በብዙ መልኩ እንደጠቀማቸው ነው በስፍራው ተገኝተን ያነጋገርናቸው ሰልጣኞች የነገሩን። የሳይኮሎጂ ክላሶች አሉ። የአካል ብቃት 11 ሰዓት ተኩል ላይ ወተን የምንንቀሳቀሳቸው የአካል ብቃቶች ንቁ እንዲያደርጉን ምንወስዳቸው ነገራቶች አሉ። ፕላስ የቼዝ ክላሶች አሉ። በቃ ይሄ እንዴት ነው አንድን ነገር ብቻ በቀጥታ ሳይሆን እንድናስብ በተለያዩ አንግሎች እንድናስባቸው እንዴት ነው ኢትዮጵያን ማበልጸግ የምንችለው ምናምን የሚሉትን ነገሮች በደንብ እንድንማር ያሉ ፕሮግራሞች አሉ። ለሀገራችን የተሻለ ትውልድን የመፍጠር ነው። ሲቀጥል ደግሞ እኔ አስተማሪኝ ብዬ ማስበው አንድ ኮንሲስተንሲ፣ ዴዲኬሽን እና ለሀገሬ ምን ወደፊት ምን ሰራለሁ የሚለውን ነገር እንዳስብ አድርጎኛል። ጠዋት ላይ እንደተለመደው 11 ሰዓት ላይ ተነሳን ተዘጋጅተን 11 ተኩል የአካል ብቃት እንቅስቃሴና የቴኳንዶ ስራ እንሰራለን። ከዛ የቼዝ ደግሞ እንደሚታወቀው በሁለት አይምሯችን እንድናስብ የሚያደርገን 2 ሙቭ ቀድመን እንድናስብ የሚያደርገን ጨዋታ ስለሆነ የቼዝ ልምምድ አለን። ከዛ የሳይኮሎጂ ራስን ማወቅ ሰልፍ አዌርነስ ላይ ደግሞ ስልጠና ይሰጠናል። እሱ ላይ አይምሯችንም ሰውነታችንም ዴቨሎፕ አድርጎ እንድንወጣና ለኢትዮጵያ ብቁ ዜጋ እንድንሆን የሚያደርግ ስልጠና ያለው ስኬጁል እንዳለ እስኪያልቅ ድረስ እስከ ማታ ድረስ ያለው በጣም ፕሬዠር አለ። ሶ ያ ፕሬዠር አይምሯችን የበለጠ እንዲሰራ ብዙ ቻሌንጆችን እንዴት ማለፍ እንደምንችል ያስተምራል ብዬ አስባለሁ። በአጠቃላይ ኢትዮጵያ ይህንኑ የሳይበር ስጋት ለመቀነስ የሰው ኃይል አቅም እና ግንዛቤን ማሳደግ እንዲሁም ክትትል የማድረግና የአደጋ ጊዜ ምላሽ አሰጣጧን እያጠነከረች መሆኗን የሚገለጸው